እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። የእርሱን መልክ እንድንመስል የሚለውን ዛሬ በጥቂቱ እንመልከት። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ አብን ነው የሚመስለው። አብ ኢየሱስ ክርስቶስን ካያችሁ እኔን አይታችኋል ነው የሚለን። በዚህ ምድር ደግሞ ያውቼን ይቀጥልና በዚህ ምድር ያለን እኛ ክርስቲያኖች ኢየሱስ ክርስቶስን ነው ማሳየት ያለብን። መንፈስ ቅዱስ ስለሚረዳን በእኛ አቅም፣ በእኛ ጉልበት፣ በእኛ ኃይል ሳይሆን መንፈስ ቅዱስ የመጣው አንድ ነገር ለማድረግ ነው። ልጁን ኢየሱስ ክርስቶስን ለመድገም ነው። ልጁን ኢየሱስ ክርስቶስን ለማሳየት ነው። ልጁ ኢየሱስ ክርስቶስ ሲባል ብዙ ክርስቲያኖች መፈወስ፣ እንደ ትንቢት መናገር፣ የተለያዩ ኃይሎች መገለጥ ነው። ይሁን፣ እሱም ጥሩ ሆኖ ሳለ ግን በህይወት የሚገለጥ ኢየሱስ አለ። በኑሮ የሚገለጥ ኢየሱስ አለ። አራቱን ወንጌላት ስናነብ ከአራቱ ወንጌላት ጋር ጊዜ ስናሳልፍ ኢየሱስ ክርስቶስ በጓዳ፣ ኢየሱስ ክርስቶስ በአደባባይ፣ ኢየሱስ ክርስቶስ ለብቻው፣ ኢየሱስ ክርስቶስ በኑሮ ሁሉ አንድ አይነት የሆነውን እንድንገልጥ መንፈስ ቅዱስ ይረዳናል። መንፈስ ቅዱስ ያግዘናል። የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ስለዚህ ዛሬም የምነግራችሁ ነገር ኢየሱስ ክርስቶስን ለመድገም፣ ኢየሱስ ክርስቶስን ለማሳየት አብ የምወደው ልጄ ይሄ ነው ያለውን ያንኑ ኢየሱስ ክርስቶስን ለመድገም ከፈለገን፣ እንዲደሰትብን ከፈለገን ወደ ቃሉ እንመለስ። ከቃሉ ጋር ጊዜ እናጥፋ። በቀን አንድ ምዕራፍ የሚሆን ሁለት ምዕራፍ የሚሆን ትንሽ የእግዚአብሔር ቃል እናንብብ። ያችን ቃል ሜዲቴት እናደርግ። ያንን ቃል ሜዲቴት ስናደርግ አሮጌ ማንነት እያስወገድን አዲሱን ሰው ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን የተፈጠረውን የተወለደውን እንመስላለን፣ ወደ መሆን እንመጣለን። በቆላስያስ 3:10 ላይ እንደዚህ የሚል አለ፣ የፈጣሪውን መልክ እንዲመስል ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። በእውቀት የሚታደሰው አዲሱን ሰው ለብሳችኋል። እኛ አዲስ ተፈጥረናል ወይንም አዲስ ተወልደናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከው። ያንን እንድንመስል አዲሱን ሰው ለብሳችሁታል ይለናል። ይህ አዲሱ ሰው ደግሞ የሚለብሰው ከቃሉ ሲመገብ ነው። ቃሉን ስንመገብ አሮጌውን ሰው ያስወልቀናል። አሮጌውን ባህሪ ከኛ መንፈስ ቅዱስ እየነቀለ እያጠበ ቆሻሻ ልብስ በሳሙና ቆሻሻ ልብስ በተለያዩ ኬሚካሎች እንደሚታጠብ አሮጌው ማንነት በኢየሱስ ክርስቶስ የሚታጠበው በቃሉ ነው። ከቃሉ ጋር ህብረት ስናደርግ፣ ቃሉን ስንጸልይ፣ ቃሉን ይዘን ሜዲቴት ስናደርግ መንፈስ ቅዱስ ይረዳናል። አሮጌው አዳም አሮጌው ማንነት ይወድቃል። በኑሯችን ሁሉ ኢየሱስ ክርስቶስን እንመስላለን። አንድ አዲስ የቆየ ማብራሪያ ነው፣ ግን ስለ አዲሱ ሰው ኑሮ የሚነግረውን እስቲ ልንገራችሁ፣ ላንበብ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እንደዚህ ይለናል፣ አዲሱ ሰውነት ፈጣሪው እግዚአብሔርን ይመስል ዘንድ ይገባዋል ይለናል። መንፈስ ቅዱስ ስሙ ለዘላለም የተባረከ ይሁን። አሮጌው ሰዋችንን አውልቀን አዲሱ ሰውን እንልበስ። አዲሱ ሰው የክርስቶስ ባህሪ መምሰል አለበት። በሌላ አነጋገር ሰዎች እኛን ሲያዩ ክርስቶስን ያዩታል። እሺ፣ አዲሱ ሰዋችንን እግዚአብሔርን በማወቅ ታድሷል። ይህ አዲሱ ሰው አዲስ ልብስ፣ አዲስ ጸባይ ብቻ ሳይሆን አዲስ ዕውቀት ያስፈልገዋል። ክርስቲያን ከሆንን በኋላ እንደ ሌሎች አናስብም። ውጫዊ ጸባያችን ብቻ ሳይሆን ውስጣዊ ዝንባላችንም ጭምር ተለውጧል። ውስጣዊ እኛነታችንም አእምሯችንም ጭምር ተለውጧል። ክርስቶስን ስንለብስ የእርሱን አእምሮ የእርሱን ዕውቀት እንቀበላለን። አዲሱ ልብስ ስንለብስ አዲስ ጸባይ፣ አዲስ አእምሮ፣ በተወሰነ ደረጃ እርስ በርስ እንመሳሰላለን፣ ክርስቶስን እንመስላለን። ምክንያቱም አዲሱ ልብሳችን የእርሱ ልብስ ነውና ይለናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አዲሱ ሰው በእኛ ይታይ። የተወለድንበት አዲሱ ዘር ያልነው ገባንበት ያልነው በህይወት የገለጠው ኢየሱስ ክርስቶስ በሰማርያ በይሁዳ ኢየሱስ ክርስቶስ በተመላለሰበት ስፍራ ሁሉ ያ ኢየሱስ ርህራሄ፣ ቸርነት፣ በጎነት በቃ የሚያቅፍ ነገር ሁሉ በበጎ የሚተረጉም ድካም የሚሸከም ፍቅር፣ ምሕረት፣ ቸርነት የሚታይበት ኢየሱስ ክርስቶስ በእኛ ይታይ። ከእግዚአብሔር ቃል ጋር ህብረት እናድርግ። ሞር ደግሞ ኢየሱስ ክርስቶስን ለመምሰል ካፈለገን ከአራቱ ወንጌላት ጋር መጣበቅ፣ ከአራቱ ወንጌላት ጋር ጊዜ ማሳለፍ፣ ከአራቱ ወንጌላት ጋር መግባባት፣
ከቅዱስ ቃሉ ጋር መግባባት፣ ኢየሱስ ክርስቶስን እንመገበዋለን። ኢየሱስ ክርስቶስን በተመገብነው ቁጥር በህይወታችን፣ በኑሯችን፣ በትዳራችን፣ በአገልግሎታችን እሱን እንድንመስል መንፈስ ቅዱስ ይረዳናል። የእግዚአብሔር ቃል እንደሚነግረን መንፈስና ህይወት አለበት። መንፈስ ማን ነው ከተባለ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚረዳው ኢየሱስ ክርስቶስ እንድንገልጥ ነው። ኢየሱስ ክርስቶስ እንድንመልክ ነው፣ እንድንመስለው ነው። እኛ we are image of Christ ነን። ቅዱስ ቃሉ የሚነግረን ወደ ክርስቶስ መምሰል ነው የሚረዳን። ወደ ክርስቶስ መምሰል፣ ወደ ክርስቶስ መሆን ነው የሚረዳን። ይህ እንዲሆን መንፈስ ቅዱስ ያግዘናል። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ በእናንተ ይታይ። ኢየሱስ ክርስቶስ በዚህ ዘመን ጭልምልም ባለ ዘመን ብርሃን ናችሁ እንዳለን ኢየሱስ ክርስቶስ ብርሃናችን በእኛ ላይ ይታይ። ኢየሱስ ክርስቶስን መድገም መምሰል ይሁንልን። መንፈስ ቅዱስ ያግዘናል። በውስጣችሁ ያለው መንፈስ ኢየሱስ ክርስቶስን መድገም፣ መሆን፣ ማንጸባረቅ በኢየሱስ ክርስቶስም ይሁንልን። ኢየሱስ ክርስቶስ ለዘላለም ይወዳችኋል።